እናነባለን። ያዕቆብም ጉዞውን ቀጠለ፣ የምስራቅ ሰዎች ወደሚኖሩበት ምድር ደረሰ። እዚያም በአንድ ሜዳ ላይ 3 የበግ መንጋዎች ተኝተው በነበሩበት አጠገብ የውሃ ጉድጓድ አየ። የበግ መንጋዎቹም የሚጠጡት ከዚሁ ጉድጓድ ሲሆን የጉድጓዱም አፍ ትልቅ የድንጋይ መክደኛ ነበረው። መንጎቹ ሁሉ በጉድጓዱ አጠገብ በሚሰባሰቡበት ጊዜ እረኞቹ ድንጋዩን ያንከባልሉና በጎቹን ውሃ ያጠጣሉ። ከዚያም ድንጋዩን በቦታው መልሰው የጉድጓዱን አፍ ይገጥሙታል። ያዕቆብም እረኞቹን ወንድሞቼ ከየት ነው የመጣችሁት ብሎ ጠየቃቸው። እነርሱም ከከረን ነው አሉት። እርሱም የናኮርን ልጅ የልጅ ልጅ ላባን ታውቁታላችሁን አላቸው። እነርሱም አዎን እናውቀዋለን አሉት። ያዕቆብም ለመሆኑ ደህና ነው አላቸው። እነርሱም አዎን ደህና ነው፣ ልጁም ራሔል እነሆ በጎችን እየነዳች በመምጣት ላይ ነች አሉት። ያዕቆብም እንደሚታዩት ጊዜው ገና ነው፣ መንጎቹ የሚገቡበት ሰዓት አይደለም። ታዲያ ለምን በጎቹን አጠጥታችሁ ወደ ግጦሽ አትመልሷቸውም አላቸው። እነርሱም መንጎቹ ሁሉ ተሰብስበው ድንጋዩ ከጉድጓዱ አፍ ካልተንከባለለ ባስተቀር አንችልም፣ ከዚያም በጎቹን እናጠጣቸዋለን አሉ። ያዕቆብ ከእረኞቹ ጋር በመነጋገር ላይ ሳለ ራሔል እረኛ ነበረችና የአባቷን በጎች እየነዳች መጣች። ያዕቆብ የእናቱን ወንድም የላባን ልጅ ራሔልን እንዲሁም የአጎቱን የላባን በጎች ሲያይ ወደ ጉድጓዱ ሄዶ ድንጋዩን ከጉድጓዱ አፍ አንከባለለ፣ የአጎቱንም በጎች አጠጣ። ከዚያም ያዕቆብ ራሔልን ሳማት፣ ድምፁንም ከፍ አድርጎ አለቀሰ። ኢየሱስ ጌታ ነው። ይንከባለላል። ዛሬ እስቲ ይንከባለላል በሉ ባካችሁ። ድንጋዩ ምን ይሆናል? በዚህ ክፍል ላይ በጣም የሚገርም ነገር አሳያችኋለሁ። በዚህ ክፍል ላይ ያዕቆብ ከአባቱ ቤት ወጥቶ እንደሚታውቁ የወንድሙን በረከት ከአባቱ አታሎ ከተቀበለ በኋላ የመጨረሻውን በረከት ምግብ ሰርቶ ወደ አባቱ በመግባት የወንድሙን የኤሳውን የታላቅ ወንድሙን የኤሳውን በረከት ጠቅልሎ ሰብስቦ ከወሰደ በኋላ ከወንድሙ ከኤሳው ፊት ሪቆ ሲሄድ ነው የምንመለከተው፣ ሲሸሽ ነው የምንመለከተው። ምክንያቱም ላባ ማን ነው ኤሳው ሊገለው ይፈልገው ነበረ፣ ያዕቆብን ሊገለው። ለምን በረከቴን ለምን ወሰደ በሚል ሊገለው ይፈልገው ነበር። ስለዚህ በወንድሜ እጅ ከሚሞት ብሎ ያዕቆብ ወደ እናቱ ወንድም ወደ ላባ ቤት ሲሄድ እንመለከታለን። ወደ ምስራቅ አገር ወደ ከራን ወደሚባል አካባቢ ሲጓዝ እንመለከታለን። እና ቀጥታ እየሄደ እያለ እንደ አጋጣሚ በአንድ ሜዳ ላይ የተሰበሰቡ በጎችን ተመለከተ። በጎቹ በ3 ቡድን የተከፈሉ በጎች ናቸው። ምናልባት አንደኛው ቡድን ላይ ወደ 200 የሚጠጉ በጎች ሊኖሩ ይችላል። እንዲሁም ደግሞ ሌላኛው ቡድን ላይ ከዛም በታች ከዛም በላይ የሆኑ በጎች ሊኖሩ ይችላሉ። ሶስተኛውን ቡድን እንደዛው። ግን በ3 የተከፋፈሉ በጎች በዛ ሜዳ ላይ ተሰብስበው ነበር። እና እንደ አጋጣሚ እነዛን በጎች ደግሞ የሚጠብቁ እህቶችም ነበሩ፣ ወንድሞችም ነበሩ። የሚገርመው ነገር በዛ ቦታ ላይ የተሰበሰቡት ለአንድ ዓላማ ነው። ይዞ የመጡትን በጎች እዛ ሜዳ ላይ ከነበረው ጉድጓድ እየቀዱ ውሃ ያጠጡ ስለነበረ ውሃ ለማጠጣት ነው ወደዛ የመጡት። ነገር ግን እዛ ጉድጓዱ ላይ የሚቀመጠው የሚገጠመው ድንጋይ እጅግ ትልቅ ግዙፍ ድንጋይ ነው። በሴቶች አቅም ሚንከባለል አይደለም። በወንዶችም አቅም አንዳንዱ ደካማ ስለሆነ ሚንከባለል አይደለም። በጣም ትልቅ ድንጋይ ተገጥሞበት ነበረ። ከዚህ የተነሳ በዛ የነበሩ እረኞች ከጉድጓዱ ላይ ይህንን ድንጋይ ማንከባለል ስላልቻሉ እጃቸውን እግራቸውን አጣጥፈው ቁጭ ብለዋል። በዚህ ሁኔታ ውስጥ እያሉ
ያዕቆብ ድንገት መጣ። ክብር ለጌታ ይሁን። በደንብ አሜን በሉ። ያዕቆብ ድንገት መጣና በዛ የነበሩትን እረኞች ደህንነታቸውን ጠየቀ። ሰላም ናችሁ እንዴት ናችሁ ብሎ ጠየቀ። ከዛም በኋላ ስለ እናቱ ወንድም ስለ ላባ ጠየቃቸው። ታውቁታላችሁ ወይ እንደዚህ አይነት ሰው ብሎ ሲጠይቃቸው አዎ እናውቃለን፣ ልጁ እንኳን በጎችን ይዛ ትመጣለች፣ እዚሁ ጉድጓድ መታ ነው ውሃ የምታጠጣው ብለው ነገሩት ለያዕቆብ። ያዕቆብም እንዲህ አላቸው፣ ታዲያ በዚህ ቦታ ላይ ለምንድን ነው የተሰበሰባችሁት? በጎቹን ለምንድን ነው ውሃ የማታጠጡት? ውሃ አጠጥታችሁ ለምን ወደ ማሰማሪያ ወደ ግጦሽ ለምን አትወስዷቸውም? ለምን እዚህ ሜዳ ላይ ቁጭ ብላችኋል ብሎ ሲጠይቃቸው እንመለከታለን። ከዛም እረኞች እንዲህ አሉ፣ እዚህ የተቀመጥነው የተሰበሰብነው በጎቻችንን ውሃ ልናጠጣ ነው። ነገር ግን ውሃውን እንዳንቀዳ በጉድጓዱ አፍ ላይ የተገጠመው ድንጋይ ከባድ ስለሆነ አልቻልነውም። ይሄ ድንጋይ ካልተንከባለለ ውሃውን መቅዳት አንችልም አሉ። ያዕቆብም ጠጋ ብሎ ያንን ከባዱን ድንጋይ ምን አረገው ይላል? አንከባለለው። አሜን በሏ። ዛሬ የናዝሬቱ ኢየሱስ ከጤንነትሽ ላይ፣ ከስኬትሽ ላይ፣ ከእድልሽ ላይ፣ ከበረከትሽ ላይ አንቺን ያስጨነቀውን ችግር ያንከባልለዋል። ክብር ለእግዚአብሔር። እኔ ሰባኪ ነኝ፣ እናንተ ደግሞ ተቀባዮች ናቸው። ስለዚህ አሜን ስትሉ ነው የሚያምርባችሁ። ልቀቁና አሜን በሉ። ዛሬ በሉ ባካችሁ። ከምንጬ ላይ በሉ፣ ከበረከቴ ላይ በሉ፣ ከስኬቴ ላይ በሉ። ድንጋዩ ይንከባለላል። አሜን አሜን። አንተ የማትችለው ድንጋይ፣ አንቺ የማትችይው ድንጋይ፣ የከበደሽ ድንጋይ ዛሬ ናዝሬቱ ኢየሱስ ያንከባልለዋል። ዛሬ ያዕቆብ አይደለም የሚመጣው፣ ዋናው ይመጣል ኢየሱስ። አሜን አትሉም? ድንጋዩን የሚያንከባልል ከወንዶች ሁሉ የሚበልጥ ወንድ የሆነ ብርቱ የሆነ የናዝሬቱ ኢየሱስ ዛሬ ወደ ከበደሽ ነገር ይመጣል። ድንጋዩንም ያንከባልለዋል። አልቻልም። ድንጋዩ ከኛ አቅም በላይ ነው። እኛ ማንከባለል አንችልም። ለዛ ነው የተቀመጥነው አሉት። ያዕቆብ ግን ተጠግቶ ከጉድጓዱ አፍ ላይ ድንጋዩን ምን አረገ? አንከባለለው። ጂሰስ ዛሬ ከሆነ ሰው ላይ የሆነ ተግዳሮት ይንከባለላል። አንተ እድልህን በርህን ዘግቶ ያዘ ጠላት ያስቀመጠው ድንጋይ፣ ሰይጣን ያስቀመጠው ድንጋይ፣ የበሽታ ድንጋይ፣ የባዶነት ድንጋይ፣ የክሳራ ድንጋይ ዛሬ በኢየሱስ ስም ይንከባለላል። ጨዋቹ አሜን በሏ። ዛሬ እግዚአብሔር እንዲህ አለኝ፣ ድንጋዩን አንከባልላለሁ። ከምንጩ በደስታ መቅዳት ትጀምራላችሁ። ምንጫችሁን በደስታ ትቀዳላችሁ። እስቲ ቀኝ እጃችሁ ብድግ አድርጎና ከምንጬ ላይ በሉ። ድንጋዩ ይንከባለላል። ታምናላችሁ? ብዙዎቻችሁ እኮ ምንጭ አላችሁ። ምንጭ እኮ አላችሁ። ምንጭ ማለት በረከት ነው። ምንጭ ማለት አገልግሎት ነው። ምንጭ ማለት ጸጋ ነው። ምንጭ የሌለው ሰው የለም እዚህ። በአንድም በሌላ ግን ምንጩ የተቆለፈበት ሰው አለ። ዛሬ የተቆለፈውን ድንጋይ መድኃኔዓለም ያንን ቁልፉን ሰብሮ ምንጩን ከፍቶ ይሰጣል። ተከፍቶ የሚሰጥ ነገር አለ። አሜን አሜን አሜን። አረ ለአንድ ሰው ማለት ዛሬ ተከፍቶ የሚሰጥ ነገር አለ በል። አጠገብ ያለ ሰው ላጣርግ እጁን ውሰዳ። ዛሬ ተከፍቶ የሚሰጥ ምንጭ አለ። የበረከት ምንጭ፣ የፈውስ ምንጭ። አሜን አሜን። የውጭ ሀገር በር፣ የሀገር ውስጥ በር ተከፍቶ ይሰጣል። እስቲ ተከፍቶ ይሰጠኛል በል። ኢየሱስ ከፍቶ ይሰጣል። አሜን አሜን አሜን። ኢየሱስ ከፍቶ ይሰጠኛል። አሜን። ድንጋዩ ትልቅ ነው፣ ከአቅማቸው በላይ ነው። እህቶቼና ወንድሞች ምንድን ነው የከበዳችሁ? ከአቅማችሁ በላይ የሆነ ገፍታችሁ አልንከባለል ያለ
ታግላችሁ አልወድቅ ያለ ነገር ዛሬ ኢየሱስ ያንከባልለዋል። በሰው ሞክራችሁ እምቢ አለ። በራሳችሁ ሞክራችሁ እምቢ አለ። በትምህርት ሞክራችሁ እምቢ አለ። በጉልበታችሁ ሞክራችሁ ባላችሁ ጥበብ ሁሉ ሞክራችሁ እምቢ አለ። ተገጥሞ ዘግቶ ያዘ። ምን ይሁን? ዛሬ ኢየሱስ ፈቀቅ ያደርጋል። ድንጋዩ ዛሬ ድንጋዩ ከምንጭ ላይ ፈቀቅ ይላል። አሜን አሜን። ጠጋ አለና ያዕቆብ ብርቱ ስለነበረ፣ ጎበዝ ስለነበረ፣ ወጣት ስለነበረ፣ ጎልማሳ ስለነበረ ድንጋዩን ከጉድጓዱ ላይ ምን አረገው? አንከባለለው። ከዛም በኋላ እዛ የነበሩትን በጎች ምን ማድረግ ጀመሩ? ማጠጣት ጀመሩ። በጎች የሚመሰሉት በአማኞች ነው። በክርስቶስ ኢየሱስ አምኖ የዳኑትን ሰዎች ይወክላል። በጎቼ ድምፄን ይሰማሉ ነው ያለው ኢየሱስ እንጂ ፍየሎች ድምፄን ይሰማሉ አላለም። ቀጣፊዎች ድምፄን ይሰማሉ አላለም። በጎች ነው ያለው። ፍየል እኮ ቀጣፊ ናት። በግስ ጨዋ ነው፣ ዝምተኛ ነው። ዛሬ ሊባርካችሁ በጌታ በኢየሱስ ስም እውነተኛ አማኝ ወይም እውነተኛ በግ እግዚአብሔር ያድርጋችሁ። ፍየል በጣም ቀሽቃሻ ነች፣ ማትረጋጋ ነች፣ ቀጣፊ ነች። በግ ግን እጅግ በጣም ሳይለንት የሆነ ረጋ ያለ ነው። በግ አማኝ የሚመሰለው በበግ ነው። ለዚህ ነው ሳጥናኤል ደግሞ ነገር ቀይሮ በአንዳንድ ታክሲ ላይ ሲታነቡት በፍየል ዘመን በግ አትሁን። በምን ዘመን በአንዳንድ ታክሲ ላይ አላነበባችሁ ይላል አይደል? በፍየል ዘመን በግነት ይሻላል ብሎ ጠገባችሁ ያለው። በጎች ድምፁን ይሰማሉ፣ የኢየሱስን ድምፅ። አሜን። የእረኛውን ድምፅ ይሰማሉ። አሜን። እኔ በግ ነኝ በሉ እስቲ። አቤት። በግ ሲባል ደግሞ እኮ በግ ማለት እኮ ሞኝ ጅል ማለት አይደለም። በግ ማለት በክርስቶስ ኢየሱስ ሙሉ በሙሉ የተወረሰ ማለት ነው። ይውረስሽ። አሜን። ኢየሱስ ሙሉ በሙሉ ይውረስ። አሜን። እጃችሁን ከፍ አድርጉና ኢየሱስ ሆይ በሉ፣ ውረሰኝ በሉ። አሜን። ይውረሳችሁ። ቻላ ባላባ። በግ ማለት በክርስቶስ ኢየሱስ ሙሉ በሙሉ ምን ያለ የተወረሰ። እኔ ዛሬ ቪዥን ላለው ሰው መልእክት ይዤ መጥቻለሁ። ህልም ላለው ሰው፣ የሆነ ጽንስ ላለው ሰው ዛሬ መልእክት ይዤ መጥቻለሁ። እግዚአብሔር ምስክሬ፣ አንተ የሚታጠጣው ትውልድ አለ። አንተ የሚታጠጣቸው በጎች አሉ፣ የሚከተሉ በጎች አሉ። እስቲ እኔ አጠጣለሁ የምትሉ አሜን በሏ። የተዘጋውን ጉድጓድ ከፈተውና ከጉድጓዱ ውሃ መቅዳት ጀመረ። ያዕቆብ አንከባለለ። እዛ የነበሩ እረኞች ደግሞ ከጉድጓዱ ውስጥ ውሃ መቅዳት ጀመሩ። አያችሁ፣ ኢየሱስ ያንከባልለዋል። አንተ ደግሞ በቃ ጸጋ በውስጥ ያለው ነገር መፍሰስ ይጀምራል። እስቲ ይፈሳል በላ። እየቀዱ በጎቻቸው ምን ማድረግ ጀመሩ? ማጠጣት ጀመሩ። ምንጭሽን የያዘ እባብ ዛሬ ይወድቃል። እኔ 5 ሰው ፈልጋለሁ ዛሬ፣ ትክክለኛ ቃል ፈልጎ የመጣ ድምጽ ፈልጎ የመጣ ለሚተኛ ሰው መልእክት የለኝ። ቃል ፈልጌ መጥቻለሁ ለሚል ሰው ግን ለ5 ሰው መልእክት አለ። ምንጭ ላይ የተቀመጠ እባብ ዛሬ ይወድቃል። ምንጭን አፍኖ የያዘ ዛሬ ይመታል። ምንጭሽ ላይ የተቀመጠ ድንጋይ ይንከባለላል። ድንጋዩ ዛሬ ይንከባለላል። አሜን አትሉ? ድንጋዩ ይንከባለላል በሉ እስቲ። ጨምሩና በሉ። ምን ይሆናል? ምን ይሆናል? አጠገብ ያለው ወንድም ይሁን ያዘው፣ እህት ከሆነች ያዝና ምንጭሽ ላይ የተቀመጠ ምንጭህ ላይ የተቀመጠ እባብ ይመታል በለው፣ ይወርቃል በለው። ምንጭን ይለቃል ዛሬ። አሜን አሜን አሜን። ድንጋዩ ዛሬ ይንከባለላል። እስቲ ድንጋዩ ይንከባለላል በሉት። በጎቹ ምን አረጉት? አጠጡት።
ድንጋዩን ካንከባለለ በኋላ ትልቅ ነው የምትሉት ችግር አለ ዛሬ ይንከባለላል። ትልቅ ነው የምትሉት በሽታ አለ ዛሬ ይንከባለላል። ከቤታችሁ ላይ ይንከባለላል። ከትዳራችሁ ላይ ይንከባለላል። ትልቅ ነው የምትሉት አላራምድ አለኝ የምትሉት ጉዳይ አለ ዛሬ ከቤትሽ ላይ ከትዳርህ ላይ ከዘር ማንዘርህ ላይ ምን ይሆናል? ትልቅ ነው የምትሉት ምንድነው? አንድ ጊዜ እኮ የእስራኤል ልጆች በፍልስጤማውያን እጅ ወደቁ። በደንብ ስሙ። በፍልስጤማውያን እጅ ወደቁ። 40 ቀንና 40 ሌሊት የፍልስጤማውያን ጭፍራ ደግሞ አለ። ጎልያድ የሚባል ግዙፍ ነው፣ ረጅም ነው፣ ትልቅ ነው። 40 ቀን 40 ሌሊት የኪዳንን ሕዝብ አንገት አስደፋ። የእስራኤልን ልጆች አንገት አስደፋ። ትላንት የእግዚአብሔርን ታምራት ያዩ፣ ትላንት የእግዚአብሔርን ክንድ ያዩ፣ ትላንት እግዚአብሔር በምድረ በዳ ስረዳቸው ያዩ የእስራኤል ልጆች ከዚህ ከትልቁ ቁመቱ ረጅም ከሆነው ከፍልስጤማዊው ከጎልያድ የተነሳ አንገት ደፉ። አንገት ደፉ። ከበደን አሉ፣ አቃተን አሉ፣ አንችለውም አሉ። ጉድጓድ ቆፍረው እንደ አይጥ ጉድጓድ ውስጥ መደበቅ ጀመሩ። በዚህ መካከል የእግዚአብሔር እጅ ያለበት የእግዚአብሔር ቅባት ያለበት ዳዊት ድንገት ብቅ ያለ። አሜን ነው ወይ? ዳዊት መጣ። አሜን። እስቲ ዳዊት መጣ በሉ። በሉ ይሄን ቃል እስራኤላውያንን ባስጨነቀ ጉዳይ ላይ ማን መጣ? በሏ። እነን ባስጨነቀ ጉዳይ እስራኤላውያንን ባስጨነቀ ጉዳይ ላይ የኪዳኑን ሕዝብ እግዚአብሔር በድንቅና በተአምራት ከግብጽ ምድር ያወጣውን የእስራኤልን ሕዝብ አንገት ባስደፈው ጉዳይ ላይ ማን መጣ? ዳዊት። በስጋ ስታዩት ትንሽ ይመስላል። በስጋ ስታዩት ልጅ ይመስላል። በስጋ ስታዩት ያንን ትልቁን ጎልያድን የሚያንከባልል አይመስልም። ግን የእግዚአብሔር እጅ በላዩ ላይ ነበር። በደንብ ስሙኝ። ዳዊት መጣ። ከዛም በኋላ እጁ ላይ ይዞ የመጣውን ስንቁን ይዞ የመጣውን ውሃውን እንጀራውን ለወንድሞቹ አቃበለና የዚህን ሰው የቁመተ ረጅም የሆነውን የጎልያድን ሁኔታ ያለውን ነገር ሰማና እንዲህ አለ፣ እኔ አንከባልለዋለሁ። አሜን አትሉ? እኔ ከሕዝቡ ፊት ምን አደርገዋለሁ? አንከባልለዋለሁ። እንደተናገረ ዳዊት ያንን ትልቅ ነኝ ያለውን ሕዝቡን ያስጨነቀውን ጎልያድን ምን አደረገው? አንከባለለው። ዛሬ የሚንከባለል ነገር አለ። መልእክት አለኝ። እኔ ያንተ ማመን አለማመን እኔን አይዘኝም። እኔ ግን አምኜ እያወጅኩ ነው። ለዚህችም ቤተ ክርስቲያን አምኖ ለተቀበለ ወንድምም ይሁን እህት ጌታ እንዲህ ብሎኛል፣ አንገት ያስደፋህን የሚገለብጥ ኢየሱስ መጥቷል። ኢየሱስ መጥቷል። ድንጋዩን የሚያንከባልል ኢየሱስ መጥቷል። በሽታውን የሚያንከባልል ኢየሱስ መጥቷል። እንዲንከባልልላችሁ ከፈለጋችሁ አሜን በሉ። ተስማምቶኛል ካልክ እዛው ተቀርቅረ መኖር ትችላለህ። አይኔ አልፈልገውም መውጣት ፈልጋለሁ ካልክ ግን መልእክት አለኝ። ዛሬ ኢየሱስ መጥቷል። ይንከባለላል። አትሄድም የሚለው አትቀጥልም የሚለው በእጄ ገብተሃል ማንም ከእጄ ሊያድን አይችልም የሚለው ልክ የጎልያድ መንፈስ ዛሬ ምን ይሆናል? ይንከባለላል። ጩና ይንከባለላል በሉ። ከኔ ጋር ድገሙና ይንከባለላል በሉ። በኃይል ምን ይሆናል? ይንከባለላል። ከዛን ጎልያድን ምን አረገው ዳዊት? እስቲ አንከባለለው በሉ። ድፍት አረገው በአንድ ጠጠር። ምን አረገው? አንከባለለው። ከዛስ የእስራኤል ልጆች ነፃ ወጡ። እስቲ ነፃ ወጣለሁ በሉ። ያስጨነቀኝ ነገር በሉ። መንገዴን የዘጋ በሉ። እድሌን የዘጋ በሉ። በረከቴን የዘጋ በሉ።
የተኛውም ትልቁ ድንጋይ በኢየሱስ ጌታ ስም ይንከባለላል። በደንብ ስሙ። በጣም ነው በሚገርም ሁኔታ ጎልያድን አንከባለለና አስወገደና የእስራኤልን ልጆች ነፃ አወጣቸው። ለእስራኤል ልጆች በሩ ተከፈተ። ተከብ ያለው ሰው ጎልያድ ይንከባለላል፣ በር ይከፈታል በለው። በደንብ ንገረው። በጌታ በደንብ ንገራ። የተዘጋ በር፣ የተቀረቀረ በር ምን ሆነ? ተከፈተ። ማን ወደቀ? ጎልያድ ወደቀ። የያዘሽ ወደቀ። ያስጨነቀሽ ወደቀ። የታገለሽ ወደቀ። አይሆንም ያለ ወደቀ። ወራዳጋ ሴና ታንክ ዩ ፋዘር አንታ ኩቫንያ ዛሬ ከአምስት ሰዎች ዙሪያ ጠላት ያስቀመጠው ድንጋይ ተንከባለለ። ቤትሽን አንቆ ያዘ ተንከባለለ። የእርግማን ጉልበት ተንከባለለ። የበሽታ ጉልበት ተሰበረ። አራ ሊቀቅና ፍሬኑን አሜን በይ። ተንከባለለ። ዛሬ ከእስራኤል ፊት ጎልያድ እንደተንከባለለ ካንተም እድሜ ላይ ከወጣትነትሽ ላይ ከልጅነትሽ ላይ ዘር ማንዘርን ተከትሎ የመጣ እርግማን ተረከዚን ይዞ አለቅም ያለ ዛሬ ይበጠሳል። ዛሬ ይንከባለላል። እስቲ ተንከባለለ በሉ። 40 ቀንና 40 ሌሊት ይዟቸው የነበረ ሲታገላቸው የነበረ ሲያስጨንቃቸው የነበረ ጎልያድ ከእስራኤል ፊት ምን ሆነ? ገለል አለ። ገለል ይላል በሉ። እስቲ በሉ ድገሙና። ጎልያድ ወደቀ፣ ተንከባለለ። የእስራኤል ልጆች ነፃ ወጡ። ተዘግቶ የነበረው በር ምን ሆነ? አየ ድንጋዩ ሲንከባለል የመጀመሪያው ምን ይሆናል መሰለ? የበረከትህ፣ የሰላምህ፣ የፈውስህ፣ የጤንነትህ ምንጩ ይከፈታል። እስቲ ምንጩ ይከፈታል ባይ። ምን አንተ የማየው ነገር ትልቅ ነገር ነው። እኔ ቃል ሳልጨርስ ትምህርት ውስጥ አልገባም፣ ግን የማየው ነገር አለ። ዛሬ የአንዳንዶችን እህቶች ወንድሞች በረከት ዘግቶ ያዘ፣ የሆነ ቆልፎ ያዘ። ዥንጉርጉር ዘንዶ 4 ቦታ ሲቆራረጣይ ይለቃል። ዛሬ ምንጬን ይለቃል በል እስቲ። አማርኛ የሚችል ሁሉ ምንጬን ይለቃል። መናገር የሚችል ምንጬን ይለቃል። ጤንነቴን ይለቃል። ልጅነቴን ይለቃል። ወጣትነቴን ይለቃል። አገልግሎቴን ይለቃል። ሉባራዲያናስ እስቲ ይለቃል በል። በጉድጓዱ ላይ ድንጋዩ ምን ሆነ? ተንከባለለ። ተዘግቶ የነበረው ምንጭ ምን ተሆነ? ተከፈተ። አሜን በላ። የሆነ ምንጭ ሲከፈታ ያለው ባይ አጠገብሽ ያለውን ሰው የሆነ ምንጭ፣ የበረከት ምንጭ አሜን ነው። ቱኩምባ ጀርባው መታ አድርጉት እስቲ። አንዳንዱ የሚያሸልብ አለ። አንተ ማታ አልጨረሰም መሰለህ። አንዳንዱ እኔ ቃና ላይ አድሮ ነው ወይም ቲክቶክ ላይ እዚህ ይተኛል። የተመታ ይሁን ጀርባውም ዱቅ አርገውና የሆነ ምንጭ ሲከፈት አየው። እኔ ነኝ የፈቀርኩ። ጀርባው መታ አርገው። ቂም ካለ እንዳትኮዳው እንጂ ቻለው ባናስ። አሜን በል። የሆነ የበረከት ጉድጓድ፣ ምንጭ ያለበት ጉድጓድ፣ ፈውስ ያለበት ጉድጓድ ዛሬ ተከፈተ። አባዬ ለኔ ይሁንልኝ። ምንጩ ተከፈተ። በይ የአገልግሎት ምንጭ፣ የክብር ምንጭ፣ የትዳር ምንጭ አጁኩቱ ሪካማካሳታ የሥራ ምንጭ ዛሬ ተከፈተ። ያራባ የቢዝነስ ምንጭ፣ የኢኮኖሚ ምንጭ በኢየሱስም ላመነ ወንድም ተናገርኩ። ሰይጣን የዘጋ እባቡ የዘጋ ጥንቆላ የዘጋ መተት የዘጋ ዛሬ ተከፈተ። ዛሬ ተከፈተ። ዛሬ ተከፈተ። ሚቀኛ የዘጋ ሸረኛ የዘጋ ምን ሆነ? እስቲ ተከፈተ በል። በሰው የተዘጋ፣ በሰይጣን የተዘጋ፣
በሟርት የተዘጋ፣ በጥንቆላ የተዘጋ፣ በድግምት የተዘጋ ያንቺ በረከት ዛሬ ተከፍቷል። በኔ ፊት በሉ የበረከት ምንጭ ተከፍቷል። በሰው እንዴት ይዘጋል? ይዘጋል። በደንብ ነው እንጂ የሚዘጋ። የይስሐቅም ምንጭ እኮ ሰው ነው ይዘጋ አይደለም ወይ? ማን ነው ይዘጋ? ሰው ነው ይዘጋ። ሰዎች ናቸው የዘጉት። የጌራራ ሰዎች፣ ክፉ ሰዎች፣ ሚቀኛ ሰዎች፣ ቀናተኛ ሰዎች ምን አረጉ? ዘጉ። አትጠጣም ብለው፣ አይሳካልም ብለው ምን አረጉ? ዘጉ። እኛ ያለን አለ አንተ የምንጭ ባለቤት አትሆንም። አረ ዛሬ እንደዛ አይነት መንፈስ ይመታል። እኛ ያለን አንተ በረከት ትበላ። አረ ወጋው። አይሆንም የሚል መንፈስ ዘጉበት። ሰው ነው ይዘጋ። እሱን በዚህ ሲዘጉ እሱ ደግሞ እዛ ይቆፍራል። እጅ አትስጥ በል አጠገብ ያለው ሰው። ለጠላት እጅ አትስጥ። ለክፉ ሰዎች እጅ አትስጥ። ለሚቀኞች እጅ አትስጥ። ኧረ አሜን በል። እግዚአብሔር ካንተ ጋር ነው። መቆፈሪን ቀጥል በለው። ምንጩን ታገኘዋለህ። አሜን። ማቫኒያሳ ሬለቬኒያ ዛሬ ከአንድ ወንድም ፊት የሚፍለቀለቅ ምንጭ እያየሁ ማንም ሊዘጋ የማይችል ሩባ ባባባባባባ ቀተሽ የማያልቅ ምንጭ ወስደው የማያልቅ አካውንት ዛሬ በኢየሱስ ስም ተከፈተ። አረ ተከፈተ በላንተ። እዚህ ሲዘጉ እዛ ልፍ ብሎ ቆፍራል። አሁንም ይመጣሉ ይዘጋል። የሰው መንፈስ ክፉ ነው። ደስታዬን አይወድ። ለዚህ እኮ ነው አሁን በጥንቆላ የሚታገሉ። ለዚህ እኮ ነው በመተት የሚታገሉ። ትዳሯ ይበተን እያሉ አገልግሎቱ ይጨንግፍ እያሉ ማረጉት ታምሬ። ግን እግዚአብሔር ከፍቷልና ማንም ሊዘጋ አይችልም። በል እስቲ የከፈተው እግዚአብሔር ነው። ማንም ሊዘጋ አይችልም። ሶስተኛ ሲቆፍር አልቻሉ። አሜን ነው። እስቲ አይችሉም በል። አገልግሎትህን፣ ስራህን፣ ትዳርህን፣ ትምህርትህን በል እስቲ አይችሉም በል። እየቀየረ አንዳንድ ጊዜ እስቲ ባክ ያኛው ጦንቃ ያልሆነም ብሎ ሌላ ጦንቃይ መርጦ ይሄዳል። እስቲ ቢሾፍቱ ደግሞ እንትና ጋር ሊሞክር ብሎ ይሄዳል። አሁን እዛ ደግሞ አልሳከሰ አይችልም ብሎ ደግሞ ሌላ ጋር ይሄዳል። እየቀየረ ይሞክራል። ግን አንተ ጋር ሲደርስ ይከሽፋል።